ነይ ቤዛ መፍጠን አለብን። ካሌብ እባክህ አይታየህም እንዴ? በጣም እያመመኝ እኮ ነው። እኮ ሆስፒታሉ ቅርብ ነው። ስለዚህ እየደረስን ነው። ነይ እባክህ ካሌብ፣ ይህ ደም እየፈሰሰኝ እኮ ነው። በጣም እየደከመኝ ነው። ይኸውልሽ ቤዛ ህይወትሽ አደጋ ላይ ነው። ስለዚህ መፍጠን አለብን። ካሌብ እባክህ፣ መተንፈስ እያቃተኝ ነው። ልጄ እየወረደብኝ ነው። እኔ ከዚህ በላይ መሄድ አልችልም። እባክህ ካሌብ እባክህ። በስራችን እኮ ቶሎ መድረስ ነበረብን። ከዚህ በላይ መሄድ አልችልም። አሃ መምጣት አልነበረብንም። ምን ማለት ነው ካሌብ? አዎ በጣም ዝያለሁ፣ ግን አሁን ወደ ሆስፒታል መሄድ አለብን። ታዲያ ይህን ሁሉ መንገድ ለምን ደከመን? ምን እንዴ? ለምን አታየኝም እንዴ? ልጅ እኮ አደጋ ላይ ነው ያለው። ሆስፒታል መሄድ የሚያስፈልግ አይመስለኝም። እንዴ እና እዚህ መንገድ ላይ ምን ልንሆን ነው? አያለው ቤዛ፣ በጣም በሚገባ ነው ያየሁሽ። መንገዱ ረጅም፣ ላንቺም ለልጁም አይሆን አይደለም። ወደ ቤት መመለስ ያለብን ይመስለኛል። ያው ቤት ውስጥ የተሻለ እረፍት ታገኛለሽ። ካሌብ አብደሃል እንዴ? ደም እየፈሰሰኝ ወደ ቤት እንሂድ ትላለህ እንዴ? ይሄ ደም እኮ ቤት ውስጥ መተከም ይችላል። እንዴ ምን ማለት ነው? ቤት ውስጥ ማን ያክመኛል? ዶክተር ባትሆንም ግን ይሄን በሽታ የምታውቀው ይመስለኛል። ማሚ እኮ ዶክተር አይደለችም። ካሌብ እባክህ ወደ ሆስፒታል እንሂድ። ደሊናም ቤት ውስጥ ብቻዋን ናት፣ ትናፍቀኛለች። እናንተ እኔን ከኔ ቤት ለማውጣት ብዙ ደክማችኋል። ማንን ነው የምትበድለው? እኔ ለአንተ ስል ነው የምሞተው። ስለ እኔ ብዙ አታስቢ ቤዛ፣ አሁን ወደ ቤት እንሂድ። ካሌብ እኔ የትም አልሄድም። ወደ ቤት መመለስ አልፈልግም። ትመጫለሽ፣ ምክንያቱም እውነቱ ያለው እዛ ቤት ውስጥ ነው። ሄሎ ሰውዬ፣ የት ነህ? ቶሎ ና እንጂ። መንገድ ላይ ነኝ አትበለኝ እንጂ። እስካሁን እኮ በር ላይ መድረስ ነበረብን። ካሌብና ቤዛ እኮ ወጥተዋል። ጊዜ የለንም አልኩ እንዴ። ካሌብ አሁን ቶሎ ይመለሳል። ናና በሩን ሰብረ ግባ። ልጅቷ ብቻዋን ናት እንዴ? ምን ልታደርግ ትችላለች? እጇን ይዛ መኪና ውስጥ አስገብታ የተባለበት ቦታ ማድረስ ብቻ እኮ ነው። ሐኪም ቤት አልሄዳችሁም እንዴ? አይ ማሚ፣ ህመሟ በጣም ስለባሰባት እቤት ይሻላታል ብዬ ይዣት መጣ። አንተ ደግሞ ማን? ምን እያደረክ ነው? እኔ ነኝ ልጄ የጠራሁት። የደሊና ክፍል ቧንቧ ተበላሽቶ እኮ እንዲሰራላት ነው። እና ቧንቧ ሰራተኛ በር ሰብሮ ጭንብል ለብሶ ነው የሚገባው? እውነቱን ተናገር፣ ምን ፈልገህ ነው? ኧረ ልቀቀኝ፣ እኔ ምንም አላውቅም። እኔ መንገድ ጠፍቶብኝ ነው። ቧንቧ ሰራተኛም አይደለም፣ ለሌላ ነገር ነው የተጠራሁት። አይደለም ልጄ አይደለም፣ ይኸው ተሳስቼ ነው። የሰፈር ልጅ ነው፣ ስራ እንዲሰራልኝ ጠርቼው ነው። ከዚህ በኋላ እዚህ አካባቢ ድርሽ ብትል አጠፋሃለሁ። እሺ ውጣው። ካሌብ ሰላም ነው? ውጪ ምን ተፈጥሮ ነው? ምንም አልተፈጠረም። ምን ሆነሽ ነው? ለምን እንደዚህ ጠይቅሽ? ትልቅ ግርግር የሰማው መስሎኝ ነው። ጩኸትም ነበር። አይ ምንም አይደለም።
ቤዛን ትንሽ አሟት ወደ ክፍሏ እያስገባናት ነበር። ቤዛ ሆስፒታል ሄዳ አልነበር እንዴ? መንገድ ላይ ተሽሏት ተመለስን። አንቺ ግን ስለሌላ ሰው አታስቢሽ። እሺ አንተ ግን ደህና ነህ? ፊት የሆነ ነገር ይናገራል። ከአንቺ አጠገብ ሰው ሁልጊዜ ደህና ነኝ። ለመሆኑ ዛሬ ምን ይሰራል? ክፍሌን እያስተካከልኩ ነበር። ዛሬ ትንሽ ጥንካሬ ተሰምቶኛል። ትክክል ነሽ። ዛሬ ደግሞ ይበልጥ ቆንጆ ነሽ አይደል? እውነትህን ነው? እየቀለድክብኝ እንዳይሆን። ያንተ መኖር ነው ብርሃን የሰጠኝ ካለ አንተ ከሌለ እኔ ምንም ነኝ። በፍጹም አሁን ሙሉ በሙሉ ደህና እየሆንሽ እየመጣሽ አይኖችሽም ያበራሉ። እንግዲህ መፍራት የለብሽም እሺ? ማንም ሰው አንቺ እንዲነካብኝ አልፈቅድም። በአንተ እተማመናለሁ። ሁልጊዜም ከአጠገቤ እንዳለ አውቃለሁ። ሁልጊዜ ከአንቺ ጋር ነኝ። አንቺ ልዩ ስጦታለሽ። እንድወጣልሽ Sinking in, I know this feels right. Catching a crazy love moving through me like a wildfire, like a wildfire. Hey, I'm never the same. ቆይ እስከ መቼ ነው የሚዋሹ? እናቴ የገዛ እናቴ እንዴት እንደዚህ ታደርጋለች? እንዴት ደሊናን ለማስወገድ ትሞክራለች? ያቺ ቤዛ ተብያዋ ደግሞ ደም እየቀባች ልጅህን ልታጣው ነው ትለኛለች። ይሄ የውሸት እርግዝና መሆን አለበት። እውነቱን እያወቅኩ እንደ እብድ ሊያደርጉኝ ይሞክራሉ። አይ መጣላትና መበሳጨት እንኳን የለብኝም። ካለበለዛ እውነቱን ይደብቁታል። እጅ ከፍንጅ ነው መያዝ ያለብኝ። መጀመሪያ የላብራቶሪውን ማስረጃ በእጄ መግባት አለበት። በደሊና ደም ውስጥ ምን እንዳደረጉ ማወቅ አለብኝ። ከዛ ጨዋታው በቃ። እሺ ዶክተር፣ ውጤቱ ወጣ እንዴ? ምን ሆኖ ተገኘ? በደሟ ውስጥ ምን ተገኘ ዶክተር? እባክህ ንገረኝ ዶክተር፣ በደሟ ውስጥ ምን ተገኘ? እና ያለምንም ፍቃድ በምግቧ ውስጥ ወይም በመጠጧ ውስጥ ሲሰጧት ነበር ማለት ነው? እሺ ዶክተር፣ በጣም አመሰግናለሁ። አሁን መጥቼ እወስዳለሁ። እንዴት እንደዚህ ይጨክናሉ? አውሬዎች፣ ጨካኞች ናቸው። አሁን ማስረጃዎች ይገብቷል። ጨዋታው ሙሉ በሙሉ አብቅቷል። ሁለታችሁም የእጃችሁን ታገኛላችሁ። እንዴት የምትጣደፈው? አይ ምንም አስቸኳይ ነገር የለም። ለቤት ውስጥ የሚያስፈልጉ አንዳንድ እቃዎች ልግዛ ብዬ ነው። እየሮጥክ ልትወጣ ስትል እኮ ነው ያገኘሁት። ቸኩለሃል። በዛ ላይ ፊት ላይ ጭንቀት ይታያል። ወዴት ልትሄድ ነው? እቃ ለመግዛት ሰው እንደዚህ ይቆጣል? ካሌብ፣ የደበከኝ ነገር አለ እንዴ?
ውጭ ያለው ግርግር፣ አሁን ደግሞ ያንተ መጣደፍ ግራ ገብቶኛል። በጣም ፈርቻለሁ። ምንም እንዳፈሪ ደሊናዬ፣ አንቺን ምንም የሚያስፈራሽ ነገር የለም። ለቤት ውስጥ አስቸኳይ የሚያስፈልጉ እቃዎች ስላሉ እነሱን ገዝቼ ቶሎ እመለሳለሁ። እሺ ቶሎ ትመለሳለህ አይደለ? አንተ ከዚህ ቤት ስትወጣ ቤቱ ይጨልምብኛል። ብዙ አልቆይም፣ ቶሎ እመለሳለሁ። አንቺም ከክፍልሽ እንዳትወጪ እሺ? እሺ እንዳልከኝ አደርጋለሁ። አንተ ግን ራስህን ጠብቅ እሺ? እሺ ደሊና። ሰማሽ? የሁሉ ለአንቺ ስል ነው። አንቺ እኮ ነሽ ነገሩን ያበላሽሽው። እኔ ምን ላድርግሽ? እቅዱን ያወጣሽው እኮ አንቺ ራስሽ ነሽ። አትጮሂ ያልኩሽ። ለምን ነው የምትጮሂው? እኔስ መታሰር የምፈልግ መሰለሽ እንዴ? ይሄን ሁሉ ያደረኩት ካሌብን ለአንቺ ለማድረግ ስል ነው። ያቺ ምስኪን መታ ልጄን ስነጥቀኝ ዝም እንድል ነው እንዴ የምትፈልጊው? እንዴ እኔ ምን አውቃለሁ? ካሌብ ከመመለሱ በፊት መውጣት አለብሽ አላልሽኝም እንዴ? እኔ የደም ከረጢት የማዘጋጅበት ጊዜ ስላልነበረኝ ያገኘሁትን ቀለም ነው ልብሴ ላይ ቀባሁት። እሱማ የታመነ ሰው ነው። ግን ካሌብን ሲያየው በጣም ነበር የደነገጠው። ሲያንቆ እኮ ማሚ ሁሉንም ነገር ሊናገር ነበር። የአንቺ ማስተባበያ እኮ ነው ያተረፈን። እኔ እኮ አይኖቹን ሳይ በጣም ነው የፈራሁት። ሁሉንም ነገር ግን ያወቀ ይመስለኛል። ያንን መርዝ ምግብ ውስጥ እንደምንጨምር ካሌብ ካወቀ ቀጥታው ለፖሊስ ነው የሚሰጠን። ማሚ እኔ ወይን ቤት መግባት አልፈልግም። አሁን ጥፋተኛ ለማድረግ አትሞክሪ። ያ መርዝ ከየት እንደተገዛ እንኳን የማውቀው ነገር የለም። አንቺ ራስሽ ነሽ መድኃኒቱ ምግብ ውስጥ ወይም ሻይ ውስጥ ጨምሪ ብለሽ የሰጠሽኝ። ይሄ ሁሉ ነገር ቢጋለጥ እማዬ ሁሉንም ነገር ለካሌብ ነው የምነግረው። ምን አልሽ? አንቺ ለካሌብ ልትናገሪ? ይሄን ድፍረኬን ያመጣሽው አንቺ እኮ ማለት የውሸት የእርግዝና ወረቀት እኮ አሰርተሽ ካሌብን ያታለልሽ ነሽ። እኔ ላይ ጣትሽን ከመቀሰርሽ በፊት ተጠንቀቂ። መጀመሪያ ግን የምትጠፊው አንቺ ነሽ። እባክሽ አንቺ ሴትዮ እኔን አታስፈራሪኝ። አሁን እዚህ ቆመን የምንጨቃጨቅበት ጊዜ አይደለም። እሺ አሁን ካሌብ ሳይመጣ ምን እናድርግ? ካሌብ አሁን መውጣቱን እርግጠኛ ነሽ? ካሌብ አሁን በንዴት ወጥቶ ሄዶ ነው ያለው። ሲመለስ ግን ምን እንደሚያደርግ እንኳን የምናውቀው ነገር የለም። ጥሩ፣ እንግዳውስ ካሌብ ከመምጣቱ በፊት ያላለቀውን ስራችንን ጨርሰዋ። ምን ማለት ነው? ቆይ ምን ልናደርግ ነው? ይኸውልሽ አሁን ደሊና ብቻዋን ናት፣ ካሌብ የለም። እንሂድና ሻንጣዋን ይዛ እንድትወጣ እናደርጋታለን። አልወጣም ካለች ግን እማረገውን ነው ያውቃለሁ። በእኔ እንሂድ አሁን። እሺ እባክሽ፣ አሁንም እዚህ ክፍል ውስጥ ተጎልተሽ ነው እንዴ ያለሽው? አሁን እኮ ሙሉ ለሙሉ ጤነኛ ነሽ። ምን አልሽ ቤዛ? አልሰማሽኝም እንዴ? አሁን ሙሉ ለሙሉ ጤነኛ ነሽ እያልኩሽ ነው። ተነሽና ልብስ ጣቢ፣ እቃ መጣቢ፣ ቤት አጽጂ እንጂ ምንድነው ከዚህ በላይ ጥገኛ መሆን? የማን ጥገኝነት? ይሄ ቤት እኮ የባለቤቴ የካሌብ ቤት ነው። እዚህ ቤት ውስጥ አንቺ ብቻ ነሽ ተለጣፊዋ። አንቺ ውሻ ምን አባሽ ነው ያልኩት? ምን እያደረግሽ ነው? ልቀቂኝ ደሊና። አፍሽን ዝጊ፣ ዝም በይ። ከእንግዲህ ምንም ማታውቀዋ ምስኪኗ ደሊና አይደለሁም። እብድ አንቺ ነሽ እብድ። እጅሽን ከላይ ላይ አንሺ። በጣም ያስደነቅሽኝ ነው ደሊና። እጅሽን አንሺ። ሌሊት ክፍሌ እየመጣሽ ምግቤና ሻይ ውስጥ ምን እንደምትጨምሪ ማላቅ እንዳይመስልሽ። እኔን ለማሳበድ የሰራሽው ተንኮል አሁን አብቅቷል። ምን እያወራሽ ነው? እኔ ምንም አላደረኩም። ከእንግዲህ በአንድ ሜትር ርቀት እንኳን ብትቀርቢኝ ይህንን እጅሽን ሰብሬው በእጅሽ እሰጥሻለሁ። ልቀቂኝ። እውነት ትዘገያለች እንጂ አትቀርም። ይኸው አሁን ሁላችሁም ተጋልጣችሁ የውሸት ቧንቧ ሰሪ መንገድ ተሳስቶ ነው። የውሸት ደም የሚባል ነገር የለም። ደሊናዬ ከዚህ በኋላ ስቃይሽ አብቅቷል። አሁን ፍርድ የመስጫው ሰዓት የኔ ነው።
ማን ነው? ግቡ ግቡ። ማን ነው? እስካሁን አልተኛህም እንዴ? አዎ አልተኛሁም። ዝም ብዬ አንዳንድ ነገር እያሰብኩ ነበር። አንቺስ ግን አልደከመሽም ነበር እንዴ? ትንሽዬ ድካም አለ፣ ግን ብቻዬን መሆን ስላልፈለግኩ አንተ ጋር መጣሁ። በጣም ጥሩ። ስለዚህ መቀመጥ ትችያለሽ። እዚህ ቤት ውስጥ የሆነ ነገር ተቀይሯል ይሰማኛል። ከእንግዲህ ይሄ ሰላም አይጠፋምሽ። ምንም ነገር ይምጣ ምንም ሁሌ ማጠገብሽ። እዚህ ቤት ውስጥ ሁል ጊዜ የሚጨንቀኝ አየር የለም። ከአንተ አጠገብ ሲሆን ሙሉ ለሙሉ ሰላም ይሰማኛል። ስለ ነገር እንዳታስቢ። ነገ የተሻለ ቀን በአንተ እተማመናለሁ። ሁልጊዜም ከጎኔ መሆንህን አውቃለሁ። ሁሉ ነገር ጥሩ ይሆናል። ስለምንም ነገር እንዳታስቢ። Catching a crazy love moving through me like a wildfire, like a wildfire. Hey, I'm never the same. Whenever you're calling my name, I'm taking my sweet time. Hey, whatever the plan, I know I'm holding the best of me out of my hand. I know you always understand. Bring me into golden sun. ቆይ ይሄ ሁሉ ገንዘብ ካሌብ የሌለበት እኔ ምን ይሰራልኛል? ምንም አይሰራልኝም። ምንም አይሰራልኝም። ምንም አይሰራልኝም። ጭራሽ ሁለቱን ለመለያየት የሐሰት እርግዝና ማስረጃ አሰራው። ጭራሽ ደሊናን አሳበርኳት። ይሄም አልበቃም። ይሄ አልበቃ ብሎኝ ደግሞ ጭራሽ ልብሴ ላይ ደም እንኳን ረጨው። ይህን ሁሉ ነገር አድርጌ ግን ምንም ሊሳካልኝ አይችልም። ምንም ሊሳካልኝ አልቻለም። እኔ በህይወት እያለሁ ድሃ ለማኝ የካሌብ ስትሆን አይኔ እያየ ዝም አልልም። እኔ ቤዛ የፈለግኩትን ነገር ሳላደርግ አረፍ ያልተኛም። መታገል ያለብኝን ድረስ ታገላለሁ። በጭራሽ አረፍ አልቀመጥም። አልሸንፍም። ሰላም አደርሽ? እግዚአብሔር ይመስገን ደህና አደርሽ? ምን ማደሪያ ያለ። ሌሊቱ ሙሉ አንድ እንቅልፍ ባይኔ ሳይዞር ነው ያደርኩት። እኔም እንዳላደርኩ ታውቂያለሽ። ትናንትና ክፍልሽ የነበረው ብጥብጥና ጩኸት እዚህ ድረስ ይሰማ ነበረ። ከአሁኑ ልብሽ ጠፍቶ ምን ልንሆን ነው ቤዛ? ልቤ አልጠፋም እማዬ። ትናንትና በተነጋገርነው ነገር ውስጤ በጣም አዝኗል። መጀመሪያ አንቺ ነሽ የምትጠፊው ስትይኝ ለካሌብ አሳልፈሽ ልትሰጪ እንደምትችይ እያሰብኩ ነው ያደርኩት። እኔ ትናንትና ላንቺ ያልኩሽ ሁላ ነገር እኮ በንዴት የመጣ ነው ብለሽ ለምን አታስቢም? በአንድ ትንሽ ችግር ምክንያት እኮ እኔና አንቺ መጣላት የለብንም። አሁን እኔና አንቺ ትልቅ ጠላቶች መሆን አለብን በዚህ ሰዓት? አውቃለሁ። ትናንትና ማታ ካሌብ ክፍሌ ሄጄ ነበር። ምን ሊሰራልሽ እዛ ሄድሽ? ምን ነው ብቻውን አልነበረም እንዴ? ብቻውን አልነበረም። ያቺ ጠንቋይ ደሊና አብራው ነበረች። በር ላይ ቆሜ እያዳመጥኳቸው ነበር። ይሽ ትናንትና እኮ ነግሬሽ ነበር። እቺ ልጅ ከዚህ ቤት ከወጣች እኮ ዳግመኛ ካሌብን አታገኘው። ትናንትና እኔ ላይ ከመጮህሽ በፊት እኮ ይሄን ነበር ማሰብ የነበረብሽ። እና ምን አለች? ልታስፈራሪያት አልሞከርሽም?
ልታስፈራራኝ የሞከረችው እሷ ራሷ ናት። ሙሉ ለሙሉ ድናለች። ትላንትና በጥፊ ልመታትል እጄን ይዛ ግድግዳ ላይ ያጋጨች። ቃላቶቿ በሙሉ የቆረጡ ነበሩ። እኛ ሻ ውስጥ የምንጨምረውን ነገር ያወቀች ይመስለኛል። አጠገቤ እንዳደርሽ ብላ ስታስፈራራኝ ማመን ያቃተኝ። ደሊና ሙሉ ለሙሉ ተቀይራለች። የድሮዋ ደሊና አይደለች። ምን? ይህን ሁሉ ነገር ታውቃለች? ታዲያ ለምንድን ነው ሄዳ ለካሌብ ያልነገረችው? አሊያ ደግሞ ሁለቱም ያሰቡት ነገር አለ። ብቻ የሆነ ሚስጥር አላቸው ማለት ነው። ታወቀ እኮ እዚህ ቤት ውስጥ ትልቅ ማዕበል ይነሳል። አሁንም የዘገዩት እጃቸው ላይ ማስረጃ ስለሌላቸው ነው። ታዲያ ምን ልናደርግ ነው? እኔና አንቺ በዚህ መልኩ ተቆራርጠን መቆየት አንችልም። አንድ ነገር ካላደረግን ሁለታችንም ያልቅልናል። ትክክል ነሽ። ትናንትና የሆነ ሆኗል። አሁን ግን ቂም የምንያያዘበት ሰዓት አይደለም። እኔ ይኸውልሽ ዛሬ ካሌብን የሚወጣበትን መንገድ አመቻቻለሁ። ልክ እሱ ሲወጣልን ጠብቀን ደሊና የምናባረርበት መንገድ እናመቻቻለን። እንዴት አድርገን? ምን ልናደርግ ነው? እሷ ካሁን በጣም ኃይለኛ ሆናለች። ይኸውልሽ እኔ ካሌብ ዛሬ ከቤት እንዲወጣ አመቻቻለሁ። ልክ እሱ ከወጣ በኋላ ደግሞ ሄደን እሷን በሌላ መንገድ እናናገራታለን። እሺ ማየ፣ እስከ መጨረሻው ድረስ እኔ ከአንቺ ጋር ሆናለሁ። ግን ይሄ የመጨረሻ ሙከራችን ነው። ካሌብ ዛሬ ከእንቅልፌ ስነሳ አይምሮዬ ላይ ያለው ጭጋግ ሙሉ ለሙሉ ለቋል። የድሮ ጠዋት ስነሳ የሚሰማኝ ፍርሃት ምንም የለም። አንዳንድ ጊዜ ያለፈው ነገር ህልም ነው የሚመስለኝ። ያበድኩ መስሎኝ ራሴን ጠልቼ ነበር። ትላንትና ቤዛ ክፍሌ መታ ልታናግረኝና ልታዘኝ ስትሞክር በውስጤ ትልቅ ጥንካሬ ያገኘው እና ምን አደረግሽ? እጇን ይዤ ወደ ግድግዳ አስጠጋዋት። ከዛም እኔ ጋር አትድረሺ ብዬ አስጠነቀቅኳት። ካሌብ ከዚህ በኋላ ለማንም አልንበረከክም። የምገበስ ጠንካራ መሆንሽን ሳቅ እኔ እበረታለሁ። ከእንግዲህ ከአንቺ ጋር የሚባለን በሙሉ ከኔ ጋር መጻፎሽ። አንተ ካለ ምንም እንደማልሆን አውቃለሁ። ግን ዛሬ እናትህና ቤዛ የሆነ ነገር ማሴራቸው አይቀርም። ትላንትና ቤዛ ከክፍሌ ስትወጣ ፊቷ ላይ ፍርሃት ቢኖርም የሆነ ነገር ለማድረግ እንደተዘጋጀች ግን ያስታውቃል። ስለ እሱ ምንም እንዳታስቢ እሺ? ከዚህ በኋላ እኔ እዚህ ቤት ውስጥ እያለሁ ማንም ጫፍሽን አይነካሽም። ዛሬ አንቺ እዚህ ቤት ውስጥ አይ ከዚህ ቤት እናቶች እሺ? እሺ፣ እኔ ከአንተ ጋር መሆን ብቻ ነው ሰላም የሚሰጠኝ። ማሚ አሁንም እዛ ክፍል ውስጥ እኮ ነው ያለችው። ያቺ ጠንቋይ አብረውን ያደረችው እኮ። አውቃለሁ። እኔም አይኔ እዛው በር ላይ ነበረ። ካሌብ የጠዋት ጸሎት እንኳን ሳይደርስ እዛው ክፍል ውስጥ የቀረው ያለ ምክንያት አይደለም። እማዬ አሁንም እኮ እዛ ክፍል ውስጥ ነው ያሉት። ያቺ ጠንቋይ አብረ ካሌብ ክፍል ውስጥ ነው ያደረችው። ታዲያ እኔ ላይ መተሽ ምን ያስጮህሻል? መብትሽ ከሆነና ባለቤቱ ከሆንሽ እኮ ሄደሽ ክፍሉ ድረስ ማረጋገጥ ነው። ይህም በፍጹም ልታገስ አልችልም እማዬ። እዛ ክፍል ውስጥ አቅም ያጣች መስላ ተኝታ እኔን እያዘዘች ኖረች። አሁን ደግሞ የኔን መብት ሙሉ ለሙሉ ነጥቃ እዛ ክፍል ውስጥ ከካሌብ ጋር ተኝታ ነው ያለችው። እኔ እኮ ሚስቱ ነኝ። እቺ ሴትዮ እዚህ ቤት ምን ትሰራለች ብለሽ እሪ ብለሽ ቤቱን በጥብጭ። ምን ማለት ነው? ጭራሽ እዛ ክፍል ውስጥ ገብቼ? አይ ቤዛ፣ አንቺ እኮ ገና አንድ ፍሬ ልጅ ነሽ። ወንድ ልጅ እኮ እንዲህ ዝም ካልሽው ገና ይረጋግጥሻል። ቆይ ካሌብ ቢቆጣስ? ትላንትና ያየሁት አይኑ በጣም ያስፈራል። እቅዳችን ገና ሳይጠናቀቅ ሄጄ ብጮ ነገሩን አበላሸዋለሁ። አሁን የእሷ እዛ መኖር ላንቺ ትልቅ እድል ነው። እኔና አንቺ ሄደን ቤቱን ብጥብጥ አድርገነው ስንጮህ ሰፈር ጎረቤቱ ሲሰማ ካሌብ በቆሙ ነው የሚያፍረው። እውነት ይመስልሻል? ትላንትና ደሊና ያሳየችን ጥንካሬ በጣም ከባድ ነበር። ቆይ እዛ ሄጄ ብትጋፈጠኝስ? ብትጋፈጥሽማ ጥሩ ነበር። ካሌብ እያየ አንቺን መምታትና መገፍተር ከጀመረች ጥፋተኛ እሷ ትሆናለች ማለት ነው። ካሌብ ምንም ያህል ቢወዳት የገዛ ሚስቱን ስትደበድብ ዝም አይላትም። ሂጂና በሩን ክፈችው፣ እኔ ደግሞ ከኋላሽ እከተልሻለሁ። እሺ እማዬ፣ ያልሽኝን ነገር በሙሉ አደርጋለሁ። ያቺ ለማኝ ህይወቴ እንድትቀማኝ በፍጹም አልፈቅድላትም። አዎ የኔ ጎበዝ፣ ሂጂና አሁን አገኛቸው። እኔም ብቻዬን ሻይ ጨርሼ እመጣለሁ። እሺ ካሌብ
ካሌብ በሩን ክፈተው ብያለሁ ካሌብ። ቆይ እስከ መቼ ነው እዚህ ክፍል ውስጥ ታሽገ የምትቀመጠው? እኔ እያለሁ እቺ ተራ ሰራተኛ እንዴት እዚህ ክፍል ውስጥ ትገባለች? በፍጹም ይሄን ውርደት መቀበል አልችልም። ካሌብ ክፈተው፣ ካሌብ በሩን ክፈተው። በፍጹም እንደ እንግዳ እዚህ ቤት እንድታኝ አልፈቅድልህም። እሺ ካሌብ በሩን ክፈተው። ካሌብ በሩን ክፈት ብያለሁ። የማትከፍት ከሆነ በሩን ሰብሬ ነው የምገባው። ካሌብ ክፈተው ብያለሁ። ካሌብ አንድ ቃል እንዳታውጪ። እሷን እነካታለሁ ብትይ ማረገውን እኔ ነኝ የማውቀው። አሁን ከክፍሌ ውጭ